ሰላም የስለ ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አንድ ቤት ውስጥ የሚኖሩ ሁለት ባልና ሚስቶች ሀቃቸው ግን ይለያያል። ሚስት ሁሉ ጊዜ 6 ሰዓት ሲሆን ከሌሊቱ ትነሳና ፌስቡክ ላይ ገብታ መጻጻፍ ትጀምራለች። ማንም ሰው አያያትም። ማንም ሰው ሳይሰማ ካልጋዋ ቀስ ብላ ኮቴዋን ሳታሰማ ወጣ ሄዳ ሳሎን ቁጭ ትልና ፌስቡክ ላይ መጻጻፍ ትጀምራለች። የምታደርገውን ነገር የሚያውቅ ሰው የለም። ግን እሷ ብቻ አይደለችም። እሷ ሌሊት 6 ሰዓት ነው አይደል? ባልየው ደግሞ ሊነጋ ሲል 11 ሰዓት ተኩል ላይ እሱም ለማንም ሳይናገር ሁሉም ሰው በተኛበት ቀኑን ከመጀመሩ በፊት ፌስቡክ ላይ ይገባና ተደብቆ ይጽፋል። ሁለቱ ባልና ሚስቶች ይሄን ነገር ሲጀምሩት እንደ ልማድ እንደ ቀልድ የጀመሩት ይመስላል። ግን ያልተነጋገሩት ትልቅ ሚስጥር አለ። እሷም ተጨንቃ ነው የምትጽፈው፣ ባልየውም ጧት ተጨንቆ ነው የሚጽፈው። ሁለቱም ተጠምደዋል። ከዚህ በፊት እሷ ከሱ እሱ ከሷ የተደባበቁትን ሚስጥር እናገራለሁ እያለ የሚያስፈራራቸው አንድ ሰው አለ። ያ ሰው እሷን ሌሊት 6 ሰዓት ይጽፍላታል፣ እሱን ደግሞ ጧት 11 ሰዓት ተኩል አጥምዶ ይዘዋል። ባልና ሚስት አይነጋገሩ፣ ግን አንድ ቤት ውስጥ እየኖሩ ነው። ታዲያ እሷ ሌሊት 6 ሰዓት የተነገራት ነገር ያስቆጣታል፣ ያስኮርፋታል። ጧት ተነስታ ታኮርፋለች። ባልየውስ እሱም እሷ ከእንቅልፏ ከመነሳቱ በፊት 11 ሰዓት ተኩል ላይ የተጻፈለት የተነገረው ነገር ሚስቱን እንዲዘጋት ያደርገዋል። ግን ሚስጥራቸውን በፌስቡክ የሚያወሩትን ነገር አልተነጋገሩም። ከአልጋ ላይ ወጣ ከባሏ ጋር ከተኛችበት አልጋ ላይ ወጣ ሄዳ ጽፋ ስትመጣ አያውቅም። እሷም ከጎኗ ተነስቶ የተኛው ሰው 11 ሰዓት ተኩል ላይ ሄዶ በሜሴንጀር በፌስቡክ ሲያወራ አታውቅም። ነገር ግን ሁሉ ነገር የሚገለጥበት እሷንም እሱንም በተለያየ ሰዓት አጥምዶ በፌስቡክ አማካኝነት ያስጨነቃቸው አንድ ግለሰብ መሆኑ ሲታወቅ የኋላ ታሪካቸውን የሚያውቅ አጠገባቸው ያለ ሰው ነው። ምን አይነት ሚስጥር ቢያውቅ ነው እንዲህ አድርጎ ባልና ሚስቶቹን ያስጨነቃቸው ከሚለው ነገር በላይ እውነቱን ሲያውቁ የተፈጠረው ነገር እጅግ በጣም ያሳዝናል። ባልና ሚስቱ መሃል በፌስቡክ ሰው መልእክት እየጻፈ መረበሽ ከመጀመሩ በፊት እነዚህ ባልና ሚስቶች ደስተኛ ባላቸው ነገር ፈጣሪያቸውን አመስግነው ተዋደውና ተስማምተው የሚኖሩ ሰዎች ናቸው። ሁለቱም ስራ አላቸው። ሁለቱም ቤተሰቦቻቸውን የሚያከብሩ ልጆች ናቸው በቤተሰቦቻቸው ቤት ውስጥ ሲያድጉ። ዛሬ እንግዲህ ሁለቱ ጥምረታቸው 2 ዓመት ያለፈው ሲሆን በደስታ የሚኖሩበት ቤታቸው ውስጥ ሚስት የምትረበሽበት የፌስቡክ ሜሴጅ የመጣው እንደ ቀልድ ነበር። መጀመሪያ መልእክቱ ሲመጣላት ሃይ ብለው ጻፉላት። ሃይ ብላ መለሰች። ከዛ ቀጠሉና ዛሬ ማታ ሌሊት 6 ሰዓት ላይ ላናግርሽ እፈልጋለሁ አላት የጻፈላት ሰው። ግራ ገባት። ሌሊት 6 ሰዓት ላይ ጠብቂኝ ያላት ሰው ግን ምንም ከመመለሷ በፊት ምን አላት? የድሮውን ሚስጥር ረሳሽ ወይ? መቼ ነው ለባልሽ የምትነግሪው ሲሏት ሽምቅቅ አለች። ሚስጥሯን ታውቃለች። ማን እንደዚህ ብሎ ይጽፍልኛል ብላ ደነገጠች። ባሏ ስለማያውቅ ነው የደነገጠችው። ታዲያ ስሜቷ ሲቀያየር ስልኩ የያዘችው ስልክ ለባሏ ሚስጥሯን የሚናገርባት እስከሚመስል ነበር የደነገጠችው። ወዲያውኑ እሺ 6 ሰዓት ላይ መጣለው አለች። ምክንያቱም አንድ ጊዜ እሷ ሃይ ብላ ከመለሰች በኋላ ተርታውን የመጣላት አንድ ሜሴጅ ከአንድ ሜሴጅ ቀጥሎ አንድ ሜሴጅ ከአንድ ሜሴጅ ቀጥሎ መደዳውን የመጣላት መልእክት ግዴታ ሌሊት 6 ሰዓት ላይ እንድጠብቃቸው የሚያረጋት ነበር። አልተኛችም። ባልየው ከተኛ በኋላ ኮቴዋን ሳታሰማ ቀስ ብላ ወጣ ከክፍሉ ሄደችና ሳሎን ተቀመጠች።
ከዛ አለው አቤት አለቻቸው። መጻጻፍ ጀመሩ። ምን ፈልጋችሁ ነው? ማናችሁ እናንተ? ለምንድን ነው በዚህ ሰዓት የምትጽፉልኝ? ትላቸዋለች። አንድ ነገር ግን እነሱ ነገሯት። መቼ ነው እውነቱን የምትነግሪው? እውነቱን የምትነግሪው የሚሏት ምንድነው? ባሏም አያውቀው የሷ የሆነ አያቶቿ ቤት የሚያድግ ወንድ ልጅ አላት። ስለዚህ ነገር ማንንም አያውቅም። የሚጽፍላት ሰው ግን የሚናገረው ነገር ልክ ነው፣ ትክክል ነው። መቼ ነው የምትነግሪው ለባልሽ? መቼ ነው ባልሽን ይሄን ሚስጥር የምታሳውቂው? ነው እኛ እንንገረው። በፍጹም በዚህ ሰዓት ይሄን ነገር መስማት አትፈልግም። ካገባች 2 ዓመቷ ነው። በጣም ጥሩ ባል ነው ባሏ። እንኳን እሷ ቀርቶ ለቤተሰቦቿ በጣም ጥሩ ባል ነው። እፎ ያለችበት ሰዓት ነው ይሄ ሰዓት። በህይወቷ ሙሉ እንደዚህ ሰዓት የተረጋጋችበትና የተደሰተችበት ጊዜ የለም። እሷ የምትፈልገው አሁን በዚህ ትዳር ውስጥ ልጅ ለመውለድ የቤተሰቧን ቁጥር ለማብዛት ህይወቷን ሁሉ ወደፊት ጥሩ አርጋ መምራት ነው። ጥሩ ባል አላት፣ ጥሩ ህይወት አላት፣ ደስተኛ ነች። በዚህ ህይወቷ ላይ መበጥበጥ በማትፈልግበት ሰዓት ይሄንን ነገር ስትሰማ ደነገጠች። ያን ቀን ካስፈራሯት በኋላ አልመለሱላትም። ደህና ደሪም አላሏትም፣ ቻውም አላሏትም። ዘግተዋት ሄዱ። አላችሁ ምን ፈለጋችሁ? ብዙ ነገር ስትጽፍ ጸጥ አሏትና ሄዱ። በዛን ቀን ማታ ሚስት እንቅልፍ ሳይወስዳት እንደተጨነቀች አደረች። ጠዋት ላይ በጣም ራሴን አመመኝ አለችው ባሏን። አልገባውም እሱ። ስልኳን 10 ታያለች። ስልኳን ለመደበቅ ትሞክራለች። የምታረገው ነገር ጠፍቷታል። ውስጧ ተበጥብጧል። ሳተኛ ነው ያደረችው። ለባሏ ይነግሩብኛል ብላ ፈርታለች። የምታረገው ነገር ጠፍቷታል። ባልየው ግን ምንም ልብ አላለም። እሱ ወደ ስራ ሄደ። ታዲያ ያቺ ቀን ለሷ ከስራ ቀረች። ደውላ አሞኛል ብላ አስፈቀደች። ከስራ ከቀረች በኋላ የጻፉላት ሰዎች ጋር 10 ጊዜ ትጽፋለች። ምን ፈልጋችሁ ነው? ለምንድን ነው? የት ነው የምታውቁኝ? እንደምታውቁኝ አውቃለሁ። ሚስጥሬ እንዴት አወቃችሁ? ብላ የመለመን ያህል ትጽፋለች። ቀኑን ሙሉ ባሏ ከስራ እስከሚመጣ ድረስ ስትጽፍላቸው ቆየች። ምግብ መብላት አልቻለችም። ቡና መጠጣት አልቻለችም። ውሃ መጠጣት አልቻለችም። መተኛት አልቻለችም። ከሰው ጋር ማውራት አልቻለችም። በጣም ውስጧ ተጨንቆ ውላ ባሏ ከመጣ በኋላ ከሱ ጋር ቁጭ አለች። የዛን ጊዜም አልተዋትም። ባሏ ስልክ ላይ መልእክት ጻፉ። በፌስቡክ ሳይሆን ኖርማል ስልክ ቁጥሩ ላይ ልናወራ እንፈልጋለን ይላል። ማን ነው ሊያወራኝ የሚፈልገው ብሎ ደውልልን ብለውታል። በሜሴጅ አነሳና ስልኩ ሲደውል ስልኳ ይጠራል ግን አይነሳ። 2-3 ጊዜ ደወለ። ከዛ ምን አላት ሚስቱን፣ እንዴ ምን አይነት ደፋሮች ናቸው? ደውልልን አሉኝ። ስደውልላቸው ልናወራ እንፈልጋለን ብለው ደግሞ ዘጉት ሲባል እሷ እንግዲህ ምን ያህል እንደደነገጠች መገመት ቀላል ነው። ባል ካጠገቧ ዞር ሲል ሚስት ስልኩን ብድግ አረገችና በዛ ደውልልን የተባለውን ቁጥር ብሎክ አረገችው። ለምን እንዳይደወል ድጋሚና ስለሷ እንዳይወራ። በዚህ ሁኔታ ውስጧ በጣም ተጨንቆ ፈርታ የምታረገው ነገር ሁሉ ጠፍቷት ሰነበተች። ሚስት ግን ያላወቀችው አንድ ነገር አለ። መልእክቱ የሚላከው እሷ ጋር ብቻ አይደለም፣ ለባሏም ይላካል። ለባሏም የሚላከው ግን ስለ ሚስቱ ሚስጥር አይደለም፣ ወይንም እሷ የደበቀችው ነገር አይደለም። ሚስት ይሄን አርጋለች፣ ሚስትህ እንደዚህ ደብቃለች ተብሎ አይደለም፣ ስለ ራሱ ነው የሚጻፍለት። እሱም ለሚስቱ አልነገራትም፣ እሷ እንዳልነገረችው ሁሉ ለሱ በጠዋት ነው የሚጻፍለት። ልናናግርህ እንፈልጋለን ያሉት ሰዎች እንደገና ሄደው ሜሴጅ ላይ እየጻፉለት ነው። ለሱም ሚስጥርህን እናወጣለን ነው የሚሉት፣ ስለ ራሱ ሚስጥር። ባልየው መጀመሪያ ጊዜ በፌስቡክ ሜሴጅ ሲመጣለት ደንግጧል። አነበበው። ለሱም ስለ ራሱ ስለደበቀው ሚስጥር ነው የነገሩት። አላመነም። በዛ ጠዋት ሰው በሌለበት ጠዋት ቤት ውስጥ ሰው እንዳያየው ብሎ ዞር ብሎ አይቷል። ደንግጧል። የማያውቀው ሰው ፕሮፋይል ፒክቸር ነው ያለው። ያን ሰው ፈጽሞ አይቶት አያውቅም።
ገብቶ አካውንቱን በደንብ ፈተሸው። የሚያውቀው ሰው ካለ የሚያውቀው ሰው ኮሜንት አድርጎ ከሆነ ወይ የሚያውቀው ሰው ጋር ሰውየው ምንም ነገር የለውም። አካውንቱን ፈተሸው። ምንም የሚያውቀው ነገር ማየት ሳይችል ሲቀር ግን ደነገጠ። ምክንያቱም የተጻፈለት መልእክት ለሱ ከባድ ነበር። ሚስት ዛሬ በትዳር ከባሏ ጋር ትጣመር እንጂ ከዚህ ቀደም ግን ባሏ ላይ ያለውን የቁማር ሱስ በፍጹም መቋቋም አቅቷት ነበር። ይሄንን የቁማር ሱስ ሳታቆም ትዳር ውስጥ አንገባም ብለው ረጅም ዓመት ነው በፍቅር የቆዩት። ከተጋቡ ገና 2 ዓመታቸው ነው። ታዲያ እነዚህ ሰዎች አሁን ትዳራቸውን የሚበጠብጠው ነገር ያዘገያቸው ነገር ነው። እንዴት? ባልየው ድጋሚ ወደ ቁማር ሱስ ውስጥ ገብቷል። ሚስት ግን አታውቅም። ሚስት የምታውቀው ቀን ስራ ውሎ ማታ ይመጣል ነው። ታዲያ ግለሰቡ ከመጋባታቸው በፊትም አሁንም በትዳር ውስጥም ከዚህ ናትናኤል ከሚባል ጓደኛው ጋር የብሎኬት ማምረቻ ስራ አላቸው፣ በሽርክና የሚሰሩት። ናትናኤል ትልቁን ፐርሰንት ይዟል። ባልየው 48% ይዟል። ናትናኤል 52% ነው የሱ ነው። በዚህ ስራ ውስጥ እንግዲህ ሁለቱ ራሳቸውን ሲያስተዳድሩ ረጅም ዓመት ነው የሰሩት። ጥሩ ስራ ነው ለነሱ። ስራው ተሳክቶላቸዋል። ብዙ ደንበኞች አሏቸው። ታማኞች ናቸው። ጥሩ ሰራተኛ አላቸው። በአካባቢውም በሰፈሩ ሁሉ የታወቁ ተመስግነው የሚሰሩ ሁለት ምሳሌ የሚሆኑ የሽርክና ስራን መስራት እንደሚቻል ለወጣቱ ያሳዩ ሰዎች ናቸው። በዛ አካባቢ የተመሰገኑ ሰዎች ናቸው። ሁሉም ሰው እንደ ሁለቱ አትሆኑም፣ እንደነሱ ሆናችሁ ስራ አትሰሩም ይላል። ናትናኤል ግን በዚህ ሰዓት ቅር ያለው ነገር አለ። ምንድነው ያለን እንደሆነ ባል በቁማር 42%ን አስበልቶታል። ባል ግን ፈልጎ አስቦ አቅዶ ያደረገው ነገር አሁን ናትናኤልን አበሳጭቶታል። ምንድነው ያደረገው? ባል ቁማር ተጫውቶ ያችን ከናትናኤል ጋር እድሜ ልኩን የሰራትን የተሳካለትን ጥሩ ገንዘብ የሚያስገኘውን ሚስት አግብቶ አሁን ልጅ ለመውለድ ሬዲ ያደረገችው ያችን ቢዝነሱን 48%ን በቁማር ተበልቷል። ናትናኤል አሁን ረጅም ዓመት የሰራው ከዛሬ ባል ታሪካችን ከባልየው ጋር ነው። አሁን ግን በቁማር ከበላው ሰውዬ ጋር ነው ዲል የሚያደርገው። በጣም ተበሳጭቷል። የሚያደርገው ነገር ጠፍቶታል። ቢዝነሱን ሰጥቶታል። ፈርሞ ነው የሰጠው። ታዲያ የት ነው ባልየው ውሎ የሚመጣው? ሚስት የምታውቀው ነገር የለም። እሱ ተበልቷል። በእሷ ቤት ስራ ውሎ ነው የሚመጣው ይመስላት፣ ግን ስራ አይደለም የሚሄደው። የት ውሎ እንደሚመጣ አታውቅም። ፈርቷት ነው ማይናገረው። ይሄንን ሚስጥር ነው እንናገራለን የሚሉት። ሌላስ ባልየው ሚስቱን ከማግባቱ በፊት የገዛው አሁን ሚስት አግብቶ የሚኖርበት ቤት አለው። ይሄንን ቤቱን እንግዲህ በቁማር እሱንም አስበልቶታል። ሚስት አታውቅም። ስም አዙሯል ከሷ ውክልና ወስዶ። በእርግጥ ይሄ ቤት የሷ ቤት አይደለም፣ ከመጋባታቸው በፊት የተገዛ ቤት ነው። ቢሆንም ግን ለመሸጥ የሷ ፊርማ ያስፈልጋል። ምክንያቱም ግለሰቡ ባለትዳር ስለሆነ። በጣም የሚያስገርመው ነገር ግን ውክልናዋን ወስዶ ቤቱን እሷ በማታውቅበት ህጋዊ በሆነ መንገድ ልክ እንደሸጠው ተደርጎ በካሽ ተከፍሎ የተሸጠ መስሎ ቤቱ ተሽጦ ወደ ግለሰቡ ተላልፏል። ያንን ቤት በቁማር የበላው ሰው የወሰደበት ሰው ራራለት። ለምንድን የራራለት? ሚስቱ ይሄንን ነገር ካወቀች እንደምትፈታው ችግር እንደሚፈጠር ስላስረዳው 1 ዓመት ኑርበት አለው። አሁን እሱ ምን እያደረገ ነው? በሰበብ አስባብ ስሙ እንኳን እንደዞረ ሳይነግራት ሰበብ አስባብ ፈጥሮ ከዛ ቤት ይዟት ሊወጣ ነው ሐሳቡ። እያደረገውም ቀስ እያለ እያሳመናት ነው። ከመውጣታቸው በፊት ግን ሌሊት 11 ሰዓት ተኩል ላይ በፌስቡክ የሚያስፈራራው ሰው አለ። እውነቱን ንገራት፣ እንነግራታለን፣ የቢዝነሱንም የዚህንም በጣም ውስጡን ሰላም እስከሚያጣ ድረስ ንገራት እያሉት ነው። በዚህ በኩል ሚስትየው ያ ወልደሽ የደበቅሽውን ልጅ ለባልሽ እንናገርብሻለን ይሏታል። በዚህ በኩል ደግሞ እሱ በቁማር የተበላኸውን ንብረት ለሚስት እንነግራታለን ይሉታል። አንድ ቤት ውስጥ ያሉ 2 ባልና ሚስቶች ሰላማቸውን አጥተው ፍርሃት በቤታቸው ነግሶ ግልጽነት የሚባል ነገር ጠፍቶ ከዛሬ ነገ እሷ ሰማችብኝ እሱ ሰማብኝ እየተባባሉ ኑሯቸውን ቀጠሉ። ይሄንን ነገር ማን ሊያደርግ ይችላል የሚለው ነገር እሷ በፍጹም አላሰበችውም። ምንም የገመተችው ሰው የለም። ባል ግን የተጠራጠረው ሰው አለ። ማን ነው? የልብ ጓደኛው አብሮ አደጉ ከሱ ጋር
ስራ ሲሰራ የነበረው የሽርክና ስራ በሼር ሲሰራ የነበረው ናትናኤል ነው ብሎ ገመተ። ባልየው በእርግጥ ናትናኤልን በውስጡ ይጠርጥረው እንጂ አልጠየቀውም። በዚህ ሰዓት ላይ ናትናኤልና ባልየው አብሮ ስራ እየሰሩ አይደለም። ግን ደግሞ ሚስትየውንም ያውቃታል። ሚስትየውን እንዴት ነው የሚያውቃት? ባልና ሚስቱን መጀመሪያ የሚያስተዋወቀው ማን ነው? ናትናኤል ነው። ለሚስት ናትናኤል የሰፈሯ ልጅ ነው። ለባል ደግሞ ሌላ ቦታ የሚያውቀው ጓደኛው ነው። እንደ አብሮ አደግ ናቸው። ትምህርት ቤት ውስጥ የሚተዋወቁ፣ ትምህርት ቤት አብረው የሄዱ፣ በሌላም ነገር የሚግባቡ፣ የሚቀራረቡ፣ ቤተሰቦቻቸው የሚተዋወቁ። ስለዚህ ለባልም አብሮ አደግ ጓደኛው ነው። ለሚስት ደግሞ የሰፈሯ የአያቷ ሰፈር ልጅ ነው። አሁን እዚህ ጋር ልብ ማለት ያለብን ሁለቱንም ያውቃቸዋል ናትናኤል። በባልየው ደግሞ ተናዷል። ባልየው ሚስትየውን እንዳበሸቃት ባያቅም ግን ውስጥ መሰረቱን የሚያውቀው እሱ ስለሆነ ስለተናደደበት ለሚስት ይናገርብኛል ብሎ በጣም ሰግቶ ህይወቱን እየመራ ነው ያለው። በእርግጥ የተወሰነ ጊዜ ሊያባብለው ሞክሮ ነበር። ተወኝ፣ ሚስቴ እንዳትሰማ እባክህ አትንገራት ምናምን እያለ ሊያባብለው ቢሞክርም ናትናኤል ግን በጣም ተቀይሞታል። ለምን ተቀየመው ማለት አንችልም። ለምን ስራው ላይ አይቶት የማያውቀው ከሱ ጋር መግባባት የማይችል ሰው አምጥቶ ሼሩን ሸጦለት ወይንም ሰጥቶት ወጥቷል። በቁማር ተበልቶ ማለት ነው። እዚህ ጋር በጣም ውስጡ ብስጭትና ንዴት ያለበት ናትናኤል ሚስት ደወለችለት። እነሱ ቤት ይመጣል። የባሏ ጓደኛ ነው። በእነሱ ቤት መጥቶ በልቶ ጠጥቶ ተጫውቶ መሄድ የተለመደ ነው። ደወለችለትና ምን ሆነህ ነው የጠፋኸው አለችው። ምንም የምታውቀው ነገር የለም እሷ። ይሄ ከባሏ ጋር ያለው ችግር እንኳንስ ተፈጥሯል ብላ ልታስብ በምንም ነገር አትገምተውም። ና እንጂ እንደ ድሮ ቡና ጠጣ ና እንጫወት አለችው። እሷ ለራሷ በጣም የጨነቃት ሰዓት ላይ ነው ያለችው። ቤተሰቦቿም ምን እንደሆነች ግራ ገብቷቸዋል። ጓደኞቿ ምን እንደሆነች ግራ ገብቷቸዋል። ስራ ቦታ ሄዳ ስራ መስራት አትችልም። በቃ ከዛሬ ነገ የትዳር አጋሯ አወቀብኝ ብላ በጣም ብዙ የተጎዳችበት ሰዓት ነውና አብሮ አደግ ጓደኛዋ አይደል የአያቷ ሰፈር ልጅ ና ቡና ጠጣ እንደ ድሮ እንጫወት አለችው። መጣ። ምግብ ሲበሉ ቲቪ ሲያዩ ሲጫወቱ ቆዩና በመሃል እጄ ልታጠብ ብሎ ናትናኤል ተነስቶ ወደ መታጠቢያ ቤት ሲሄድ ለባልየው ጓደኛው ነው። ባልየው ስልኩን ይዞት ወደ መኝታ ቤት ገባ። ታዲያ ባልየው ናትናኤል ጓደኛው ነው። አብረው ነው የሚውሉት። መተኛት ሲቀራቸው ነው ወደ የቤታቸው የሚሄዱት አይደል? እንኳን ፓስወርዱን ስለሱ ብዙ ነገር ያውቃል። ክፍት አደረገና የናትናኤልን ስልክ ፓስወርዱን አስገባና ከፈተው። ቀጥታ ሄደው ወደ ፌስቡክ ሜሴንጀር ነበር። እዛ ጋር ሲደርስ ያ ሁሉም የሚጻፍለትን ነገር ተመለከተው። አየው ባይኑ። የጠረጠረው ነገር ልክ ነበረ። የተጠራጠረውም እሱን ነበር። ያን ቀን ለምን መረጠ? ለምን ያን ቀን ሚስቱ ፊት ማድረግ ፈለገ? ማንም የሚያውቅ የለም። እሱ ግን
እርግጠኛ መሆን ነበር የፈለገው። ከዛ በኋላ ምንድነው የሆነው? ናትናኤል እንደተደረሰበት አወቀ፣ እንዳወቀበት አወቀ፣ ወይንም እውነቱ እንደወጣ ናትናኤልም ገባ። ባልና ሚስቱስ? እሱ የራሱን ብቻ አንብቦ አላቆመም፣ ሚስቱ ጋር የሚልከውንም ጭምር ተናበቡ። አሁን እሱ ባልየው ምን ተሰማ? ሚስቱንም አታክ እያደረገ እንደሆነ፣ የባል ሚስጥር ለሚስት የሚስት ሚስጥር ለባል ችግር መፍጠራቸውን አቆመና የጋራ ጠላታቸው ማን ሆነ? ናትናኤል ሆነ። ሁለቱም ገላጋይ በሌለበት ራሱን እስከሚስት ድረስ ደብድበው ውጭ አውጥተው ጣሉት። ባልና ሚስቶቹ በዚህ ሰዓት ላይ ምንድነው የሆኑት? አልተጣሉ። እኔ እንደዚህ ደብቄሽ ነበር፣ አንተ እሱም ደግሞ እኔም እንደዚህ ደብቄሽ ነበር ተባብለው ነገራቸውን ፈቱና ጠላታቸውን ናትናኤል አድርገው በቤታቸው ሰላም መጣ። ተነጋገሩና ችግራቸውን ፈቱ። ግን ሳይውሉ ሳያድሩ ሕግ ፊት ቀረቡ። ለምን? የሰው ልጅ ደብድበዋል። በድብደባ ወንጀል ሰርተዋል አይደል? ለሱ ቅጣታቸውን ተቀበሉ። ናትናኤል ህይወቱ አላለፈም። ሰዎች አገኙት፣ ሕክምና እንዲያገኝ ተደረገ። አውጥተው እንደ ዕቃን ይጣሉት። እነሱ በቃ ማንም ያያቸው አልመሰላቸውም፣ የሚተርፍ አልመሰላቸውም። ደብድበውት ልክ ራሱን ሲስት ነው ተጋግዘው አውጥተው እዛ ጋ ይጣሉት። ከዚህ በኋላ ናትናኤል ከዳነ በኋላ ዳኛ ፊት ቀርቦ መሰከረባቸው፣ ምን እንዳደረጉት፣ ለምን እንደዛ እንዳደረጉት። የሚያስገርመው ነገር ግን ሁለቱ በጋራ ጠላት ያደረጉት ናትናኤል ሚስጥራቸውን ከተገላለጡ በኋላ የእስር ጊዜያቸውን ጨረሱ። ከዛ ግን ተግባብተውና ተስማምተው ህይወታቸውን ቀጠሉ። ናትናኤል በጣም የሚያስገርመው ነገር የደበደቡት ወይንም ደግሞ ያደረሱበት ጉዳት ሳይሆን አሁንም ድረስ የሚያስቆጨው ነገር በቁማር የተበላው ለሌላ ለማያውቀው ሰው የተሰጠው ከስራቸው ላይ የተቀነሰው 48% የሼር መጠኑ ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ ላይ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን የምናነሳቸው ሀሳቦች መካከል ትልቁ ነገር የታዘብነው ባልና ሚስቱ በዚህ መጠን ሚስጥር ተደባብቀው ውስጣቸው ፈርቶ የገፏቸው ቀናቶች ናቸው። ሁለት ሰዎች አንድ ጣሪያ ስር እየኖሩ አንዱ ካንዱ በዚህ መጠን የሆነ እኮ ነገር አለ የምንይዘው ላናገር እንችላለን፣ ሰው አይደለን? የሆነ ነገር ወይ ያ ሰው ያስከፋዋል ብለን ስናስብ ወይ ትዳር አጋራችን ወይ ፍቅረኛችን ወይ ደግሞ ቤተሰቦቻችን የምንወዳቸው ሰዎች ሁሉ የሆነ የምንደብቀው ነገር ይኖራል። ግን በዚህ መጠን ትልልቅ የተባለ የጋራ የሆነ ነገር በጋራ ህይወት ላይ ለውጥ የሚያመጣ ሚስጥር ግን አንይዝም። አንዳንድ ሰው የሚደብቀው ሚስጥር ቤት ውስጥ የሚፈጥረው ጫና በጣም ትልቅ ነው። ያንን ጫና መቋቋም ይቀላል ብለው ስለሚያስቡ፣ ለምሳሌ ሚስትየው እሷ ለራሷ ያዘችው ሚስጥር እሷ ይዘው ጫናውን ውስጧ የሚፈጥረውን ነገር መቀበል ወይንም ደግሞ መቻል ይሻላል ብላ አሰበች፣ ለባሏ ነግራው ከሚመጣው ነገር። እንደነዚህ አይነት ትላልቅ ሚስጥሮችን ይዘው ህይወታቸውን የሚገፉ በጣም ብዙ ሰዎች አሉ። የዛሬ ባል ታሪኮቻችን እሱ የቁማር ሱሱን የደበቀው ወይንም በቁማር የተበላውን ነገር ነው የደበቀው። ሚስት ደግሞ የወለደችውን ልጅ ነው የደበቀችው። ከዚህም በላይ በጣም የተለያየ ነገር የሚደብቁ ሰዎች አሉ። መጥፎ ሰው ስለሆኑ ክፉ ሰው ስለሆኑ አይደለም የሚደብቁት፣ ይመጣል ብለው የሚፈሩት ነገር ስላለ ነው አይደል? ግን የሚያመጣባቸው እነሱ ያልታዘቡት እነሱ ያልተመለከቱት አንድ ትልቅ ነገር አለ። መደበቁ መያዙ በየቀኑ ጭንቅላታቸውን እየበላው
አንድ ጊዜ ትንፍስ አድርገው መገላገል ሲችሉ ምንም እኮ የሚመጣ ነገር የለም። የሚቀመጥ ይቀመጣል፣ የሚሄድ ይሄዳል ከህይወታችን። በቃ አዎ ብሎ ግልጽ አድርጎ አንድን ነገር መናገር መፍራት ከልጅነት ከኋላ ፈሪ ተደርገን ስላደግን ወይኔ ጉዴ እየተባልን ወይኔ ጉድሽ እየተባልን እኛም ራሳችን ጉዴ ፈላ እያልን እየተሳቀቅን እየተጨነቅን ስላደግን ነው ምንደብቀው እንጂ በምድር ላይ ምንም አዲስ ነገር የለም። በየቀኑ አይምሯችንን የሚበላን የደበቅነው ሚስጥር አጠገባችን ያለ ሰው ከሰማ እንደዚህ ያረጋኛል፣ እንደዚህ ታረጋኛለች፣ እንዲህ አይነት ነገር ይፈጠራል ብለን ስቅቅ የምንል ሰዎች አለን። አውጥተነው እንገላግል፣ ምንም ይመጣ ነገር የለም። በምድር ላይ አዲስ ነገር የለም። ውሸት ነው። የወደደን ሰው ከነጥፋታችን ነው የሚወደን። የወደደን ሰው አጠገባችን ያለ ሰው በተለይ የትዳር አጋራችን ከሆነ ከነጥፋታችን ነው የሚወደን። ለምን ብለን ነው የምንደብቀው? በመደበቅ ውስጥ ያለ ጭንቀት ለነፍሳችን ጋር ስናወዳድረው፣ ከህይወታችን ጋር ስናወዳድረው፣ ከዘመናችን ጋር ፈጣሪ ከሰጠን ክቡር ከሆነው በተለይ ከነፍሳችን ጋር ስናወዳድረው ምንም አይመጣጠንም። ከነፍሳችን ጋር የሚመጣጠን ሚስጥር የለም። ነፍሳችን ትልቅ ነው። ነፍሳችን ደስታ ነው የሚገባት። በህይወት የሚመጣ ፈተና ይበቃል። የሰው ልጅ በብዙ ነገር ይፈተናል። በህይወት ፈጣሪ የሰጠን ፈተና አለ አይደል? አይዟችሁ እኔ ከእናንተ ጋር አለሁ፣ በህይወት ሳላችሁ ፈተና ይበዛባችኋል ነው የሚለው የፈጣሪ ቃል። ስለዚህ ያ ይበቃናል። እኛ ለምንድን ነው ሚስጥር ደብቀን ስቅቅ የምንለው? ምንም ከራሳችን የሚበልጥ ነገር የለም። አንድ ጊዜ ትንፍስ አድርገን መገላገል ይሻለናል። አለበለዚያ ግን ጭንቀት ይፈጥራል። ሚስጥር መያዝ ይሄ ሚስጥር ለራሳችን የምንይዘው የህይወት ሚስጥራችን ሳይሆን የሆነ የተሳሳትነው ነገር፣ ያጠፋነው ነገር፣ የደበቅነው ሚስጥር አለ ከጎናችን ካለ የህይወት አጋራችን። ያንን አፍኖ መኖር፣ በየቀኑ ስለዛ ነገር ማሰብ፣ በየቀኑ ስለዛ ነገር መጨነቅ፣ ታወቀብኝ አልታወቀብኝ እያልን የሚፈጥርብን ህመም እጅግ በጣም ትልቅ ነው። ህመም ውስጥ ይከተናል። አንድ ከዛ ውጪ አይምሯችን ወደ ህልማችን ወደምንፈልገው ነገር ልናሳካ ወደምናስበው ነገር በዕለት ተዕለት ተግባራችን ልናደርግ ስለሚገባን ነገር ሳይሆን ብዙውን ሰዓት እስቲናስተውል በ24 ሰዓት ውስጥ ረጅም ሰዓት የሚያሰላስለው ስለዛ ጥፋታችን ነው፣ ስለደበቅነው ነገር። በተለይ ከህይወት አጋራችን ጋር ከሆነ ብታቀብኝ ምን ሊሆን፣ ቢያቀብኝ ምን ሊሆን እያልን ያንን ነገር ስናሰላስል ስኬታችንን፣ በረከታችንን፣ በህይወት አቺቭ ልናደርግ የሚገባንን ጎላችንን ሁሉ ነገራችን ነው ወደታች የሚቀበረው። አይገባውም የዛን ያክል አይምሮ ላይ ቦታ መያዝ። ከሰዎች ጋር ያለን ግንኙነት እጅግ በጣም ይሻክራል። ከልጆቻችን ጋር ሊሆን ይችላል፣ ከትዳር አጋራችን ጋር ሊሆን ይችላል። አንዳንድ ሰዎች አይተናናቅም በሰላም ቦታ ላይ ነርቨስ የሚሆኑ፣ አንዳንድ ሰዎች አይተናናቅም ምንም በሌለበት ቦታ ላይ ንዴት፣ ቁጣ ምናምን የሚላቸው። እዚህ ውስጥ ሁሉም አይደሉም። አብዛኛው ጊዜ ግን እዚህ ውስጥ የሚጠይቃቸው ጥያቄ ስላለ ነው። እዚህ ውስጥ የሚያስጨንቃቸው ነገር ስላለ ነው። ሰው የሚደብቀው ነገር ካለ፣ የሚፈራው ነገር ካለ፣ የሚያስጨንቀው ነገር ካለ ወደፊት ካውጥቶት ተገላግሎት፣ በተለይ ጥፋቱ ከሆነ ከዛ በኋላ ህይወቱን መቀጠል ነው ያለበት። የሚቀመጥ ይቀመጣል፣ የሚቀር ይቀራል። ተቀብሎ አሜን ብሎ ኃጢያቱን የሚሄድ ደግሞ ቻው ብሎ መሸኘት እንጂ ጥፋት ስላጠፋን አንዴ በህይወት ዘመናችን ሁሉ ጊዜ ጭንቀት ተሰምቶን መኖር አይገባንም። ጥፋት ተደብቆ ሊቀር አይችልም። ሚስጥር የተባለች ውሸት ተደብቃ ልትቀር አትችልም። የሆነ መንገድ ፈልጎ ይወጣል አንድ ቀን። ሁሌ የሚቀመጥ ነገር የለም። አንዳንድ ሰው ግን ሁሉ ጊዜ የሚደብቅ መስሎት ቢወጣ ከሚጎዳው የበለጠ እዚህ ውስጥ አይምሮ ውስጥ አስቀምጦት በራሱ ላይ ህመም ይፈጥራል። ይሄ ደግሞ ትልቁ ፍርሃት ስለሆነ ውስጣችንን ከፍርሃት የማዳን የኛ ስራ ነው። የዛሬ ባል ታሪኮቻችንን ተመልክተን የምናነሳው ሌላኛው ሐሳብ ምንድነው? አንዳንድ ሰዎች በትዳር ውስጥ ሲኖሩ ገንዘብ ከሚስት ወይንም ደግሞ ገንዘብ ከባል ይደብቃሉ። ከመደባበቅ ጋር በሚል ሐሳብ የምናነሳው ነገር ነው። ይሄ ሰው ለምንድነው ከትዳር አጋሩ ብር የሚደብቀው? ሰው ለምንድነው ከትዳር አጋሩ ደብቆ ገንዘብ የሚያስቀምጠው? አንዳንዶች ንብረት ያፈራሉ። ሚስትየው ምንም አታውቅም። በብዛት ወንዶች ናቸው ይሄን የሚያደርጉት። ሚስት ምንም ሳታውቅ ንብረት ያፈራሉ። ሚስት ምንም ሳታውቅ ሄደው የተለያየ ቦታ ገንዘብ ያስቀምጣሉ። አንዳንዱ በወንድሙ ስም፣ አንዳንዱ በእናቱ ስም፣ አንዳንዱ በሆነ ነገር ስም። እንግዲህ ይሄ የሚደረገው ሚስትን ካለማመን ነው፣ ከተለያየ ነገር ነው። እነሱ ናቸው እውነቱን የሚያውቁት። አንድም ሰው ግን ደብቆ በቤተሰቡ ይሁን በሆነ ሰው ስም ገንዘብ አስቀምጦ መጨረሻ ላይ ወደ ራሱ ያገኘው ሰው የለም። ሁሉም ሰዎች
ከሚስታቸው ደብቀው ወይም ከባላቸው ደብቀው በሆነ ሰው ስም ንብረት አፍርተው በሆነ ሰው ስም ገንዘብ አስቀምጠው መጨረሻ ላይ ያመኑት ሰው ይወስድባቸዋል። ብዙ ሰዎች ተወስዶባቸዋል። ደግሞ አንድ ሰው በስሙ ቤት ኖሮ እንዴት ነው የሚመልሰው? የሱ ነው ይመስለው ወይም የሷ ነው ይመስላት? እስቲ ሁላችንም እናስተውል። 10 ዓመት 15 ዓመት 20 ዓመት አንድ ሰው ልጅ እያለ ወይንም ወጣት እያለ በ20 ዓመቱ በአንተ ስም ቤት ይቀመጥልኝ ወይንም አንዲት እናት በ60 በ70 ዓመቷ በአንቺ ስም ይቀመጥልኝ ተብሎ ከ20 ዓመት በኋላ ሄደን ስንጠይቃት ያቺ ሴት እኮ ሌላ ሰው ነው የምትሆነው። እኛ ካለንበት ደረጃ የበለጠ በጣም ዝቅ ያለ ሌላ ልጅ አላት እናትየው። ስለዚህ በእናቱ ስም ገንዘብ ያስቀመጠ እንደሆነ ምን ችግር አለ? አንተ ይሄን አፍርተሃል፣ ስለዚህ ወንድምህ ነው የሌለው ለወንድምህ ስም አስተላልፌለታለሁ ሊሉ ይችላሉ እናትየው። ያ ወንድሜ ያስቀምጥልኛል እህቴ ታስቀምጥልኛለች ብለን በወንድማችን ወይንም በእህታችን ስም ያስቀመጥ ነው። እስቲ 10 ዓመት በእህትህ ስም ወይንም በወንድምሽ ስም ይቀመጥ አናቅም ነው የሚሉት። ለምን? ያጓጓቸዋል። የበለጠ ያለው ሰው ነው አይደለም መጥቶ ቤት የሚገዛው ንብረት የሚገዛው በሰው ስም። ይሄ ሁሉ የጥፋት መንገድ መሄድ ለምን አስፈለገ? ሚስት ነው ወይንም ባልናት ድርሻቸውን መካፈል ያለባቸውን ነገር እንዳይካፈሉ ነው ይሄ የሚደረገው። ይሄ በጣም ትልቅ የአስተሳሰብ ወደታች መውረድ፣ በቦታው አለመገኘት፣ አይምሯችን ማሰብ ሲሳነው የሚፈጠር አስተሳሰብ ስለሆነ እዚህ ሁሉ ትርምስምስ ውስጥ ሰው ከሚገባ በዚህ ያክል አለመተማመን ካለ ለምን በጊዜ ህይወቱን አያስተካክልም እንላለን። ማጽዳትና ማስተካከል ያለብንን በጊዜ አጽድተን እናስተካክላለን እንጂ ንብረት መደባበቅ፣ ንብረት ምናምን ማድረግ በጣም የሚያሳዝንና የማይገባ ነገር ነው። ታዲያ በህይወታቸው በትዳራቸው ደስተኛ ሆነው ሲኖሩ ግን ገንዘብ ሲደብቁ ከሚስታቸው ወይ ገንዘብ ስትደብቅ ከባሏ የነበሩ ሰዎች የምናውቃቸው የሉም? በአይምሯችን የሚመጡ የሰፈራችን ሰዎች ዘመዶች የት ነው ያሉት ዛሬ? እንደደበቁት ገንዘብና እንደደበቁት እንዳስቀመጡት ሀብትና ንብረት ከትዳር አጋራቸው እንዳሸሹት ነው ያሉት ወይስ ምን ውስጥ ናቸው? ሁላችንም የምናውቀው ነገር አለ። ማንም በዚህ መንገድ ሄዶ ጥሩ ህይወትና ጥሩ ኑሮን ሊኖር አይችልም። ከነበረው ከዛ መደበቅ ከመጀመሩ በፊት ከነበረው ህይወት መደበቅ ከጀመረበት ቀን ጀምሮ ያ ሰው ቁልቁለት ነው የሚወርደው። ምክንያቱም ክፋት መልካም ውጤት ኖሮት አያውቅም። አንዳንድ ሰዎች አሉ ደግሞ ምን ይላሉ? እንዴ ለሚስት እኮ ገንዘብ ያገኘኸውን በሙሉ ማሳየት የለብህም። አይ ለባልሽ እኮ ያለሽን ገንዘብ በጠቅላላ ማሳየት የለብሽም። እነዚህ ሰዎች ማለት የእውነት መንገዳችንን ክደን ንጹህ ልባችንን ፈጣሪ ኑሩ ያለበትን መንገድ ትተን ወደ ጠማማ መንገድ እንድንሄድ የሚያደርጉ ናቸው። እንደነዚህ አይነት ምክሮችን እንዳንሰማ ውሸት ሲደጋገም እውነት ይመስለናል። እንደነዚህ አይነት ሰዎች እማናቀውን መርዝ መጥተው ውስጣችን ልባችን ላይ ነው የሚተክሉብን። እንደዚህ አይነት ሐሳብ የክፉ ሐሳብ ነው። ከሚስትህ ደብቀህ እንደዚህ አድርግ፣ ከባልሽ ደብቀሽ እንደዚህ አድርጊ። የዋህ ሰው በምድር ላይ ተጎድቶ አያውቅም። ሞኝነትና የዋህነትን ልብ ብለን እንወቅ። እንደዚህ አይነት ተንኮል የሚያስተምረን ሰው ማለት ሲጀመር የህይወት ምንነት አልገባውም። ሰው የዘራውን ያጭዳል የሚለውን ነገር አልተረዳም። አንዳንድ ሰዎች አሉ ለምሳሌ በተለያየ መንገድ ገንዘባቸውን ደብቆ ባስቀመጠ ኖሮ ደብቃ ባስቀመጠሽ ኖሮ ልንል የምንችላቸው ሰዎች አሉ። መጀመሪያውኑ ከቀማኛ ጋር ጥምረት አለመፍጠር ነው ያለባቸው እንጂ መደበቅ፣ መሸሸግ፣ በእንትና ስም ማስቀመጥ የሚባል ድራማው ሰው መግባት የለበት። መጀመሪያውኑ ከእንደዚህ አይነት ሰው ጋር ከሚያጠራጥረን ሰው ጋር ህብረት አንፈጥርም። ገብተንበት አምነንበት ራሳችንን ሰጥተን ውለን እያደረን ጊዜያችንን ሰጥተን እድሜያችንን ሰጥተን ልጆች ወልደን የምንለፋበት ህይወት ላይ ግን ገንዘብ ደብቁ ብሎ የሚመክረን ሰው የሚወደን ሰው አይደለም። ለኛ ያሰበልን ሰው አይደለም። እንደዚህ አይነት ምክር የሚመክረን ሰው ልቡ ጠማማ ነው። ጥሩ ነገር ማሰብ አይችልም። ክፋትን ብቻ ነው የሚያውቀው። ከሚስትህ ገንዘብ ደብቅ፣ ከባልሽ ገንዘብ ደብቂ ሲለን አንድ ሰው መመለስ ያለብን መልስ ክፉ ነህ ነው። ንብረት በከሌ ስም አስቀምጥ እና በኔ ስም አስቀምጥ፣ ንብረትን ያስቀምጥላል። ሊቀማህ ነው። ከሆነ አመት በኋላ ሊክድህ ነው ወይንም ሊክድሽ ነው እንጂ በፍጹም ከባልሽ ደብቀሽ እንደዚህ አድርጊ፣ ከሚስትሽ ደብቀሽ እንደዚህ አድርጊ። እንደዚህ አይነት ሐሳብ ከክፋት ልብ የመነጨ ካለ መሰልጠን የመጣ
የህይወትን እውነት ያልተረዳ የፈጣሪን መኖር የማያውቅ በሱ ጉልበትና በሱ አቅም ብቻ በሱ አስተሳሰብ ብቻ የሚኖር ሰው የሚመስለው ሰው ነው። የትዳር አጋር ሆኖ ወልዶ ተጋብቶ 10 20 ዓመት 30 ዓመት የኖሩ ሰዎችን እንዲህ የሚያስደርጉ ሰዎች አሉ። ያለፈው 20 እና 30 ዓመት አይበልጥም እንዴ ዛሬ ከምትካፈለውና ከሚካፈለው ንብረት? ምንድነው ይሄንን አይነት የተመሰቃቀለ ሐሳብ? በጣም የወደቀ ሐሳብ ነው ይሄ። በጣም የሞኝ ሐሳብ ነው ይሄ። ማንም ሰው ከትዳር አጋሩ ጋር ሲኖር በንጽህና በጋራ ለአንድ ዓላማ ለአንድ የቤተሰብ በህብረት የሚቆም ዓላማ ይዞ ሲሰራ እንደዚህ አይነቱን የሞኝ ሐሳብ ተቀብሎ ከውጪ ሰው ከጓደኛ ከዘመድ ሰምቶ ገንዘብና ንብረት መደበቅና ማሸሽ የጀመረ ቀን የቤተሰቡን የጋራ ዓላማ የጋራ ፍላጎት እቅድና ነገሮችን በሙሉ የማሳካት ተነሳሽነቱን ወደ ኋላ መጎተት ነው። የቤተሰብን ሰክሰስ የቤተሰብን ደስታ የቤተሰብን አብሮ ተጋግዞ ወደ ላይ የማደግ ፍላጎትን መቅጨት ነው እንጂ ሌላ ምንም የሚያተርፍልን የሚሰጠን ነገር የለም። ማንም ሰው በትዳር ዘመኑ ከፍቅረኛውም ጋር ይሁን ገንዘብና ንብረት ደብቆ የሰላም ህይወትን የኖረ የለም፣ አይኖርም። የሆነ ነገር እንደዚህ አይነት ነገር ውስጥ የገባ ሰው በጣም ያሳዝናል። ብልጠት አይደለም ይሄ፣ ወይንም ደግሞ ጎበዝ መሆን ቀድሞ መዘጋጀት አይደለም። የራስን በረከት መቁረጥ ነው። ፈጣሪን የሰጠንን ጸጋ በዛ ትዳር ውስጥ በዛ በረከት ውስጥ በዛ ነገር ውስጥ ፈጣሪ ሊባርከን ወደኛ ሊያመጣው ያሰበውን ነገር ጸጋ ሁሉ መቁረጥ መጣል ነው እንጂ መልካም ውጤት የሚያመጣው ነገር የለም። ምክንያቱም መሰረቱ ተናግቷል፣ ውሸት ሆኗል። ይሄንን ለመረዳት ከፈለግን ካልገባን እንደ ብልጠት ሰዎች አሳምነውን ከሆኑ ተሳስተናል። አይምሮአችን አስተሳሰባችን ተሳስተዋል። የስነ ልቦና ምክር አገልግሎት ሄደን መውሰድ አለብን። የህይወትን እውነት መረዳት አለብን። የህይወት እውነት ይሄንን አድርጎ አይደለም የሚለው። የነፍሳችን እውነት ይሄንን አድርጎ አይልም። የነፍሳችን እውነት ሐቅ ለባለ ሐቁ ነው መሰጠት ያለበት። የኔ ሐቅ እኔ ጋር ነው መቅረት ያለበት። የሆነ ሰው ሐቁ ደግሞ ለራሱ ነው መሰጠት ያለበት። የሰው ሐቅ ከወሰድን የሰው ሐቅ ከደበቅን የትዳር አጋራችን ሆኖ በተለይ ሐቁን ደብቀን ከኖርን ይመጥፊያ ነው። በቃ እድሜ ያሳጥራል። እንዲህ ያለ ነገር ልብ ማለት መቻል አለብን። የፈጣሪ ቅጣት በጣም ትልቅ ነው። የሰውን ሐቅ ይዞ ሄዶ የሰውን እውነት ይዞ ሄዶ 3 እርምጃ የተራመደ የለም፣ አንዱ ላይ ነው የሚወድቀው። እንደዚህ አይነት ነገር እንዳይገጥመን መጀመሪያ የሰው ሐቅ ስንወስድ ባል የሚስቱን ሐቅ ላለመስጠት ሲደብቅ፣ ሚስት የባሏን ሐቅ ላለመስጠት ስትደብቅ በእናት በአባት በእህት በወንድም ስም ስናደርግ ራሳችንን ካገኘ ነው ቀጥ ብለን አስተሳሰቤ ተዛብቷልና እንዴት አድርጌ ላስተካክለው ብለን የስነ ልቦና ምክር አገልግሎት ጋር እንሂድ። ይሄ የተዛባ አስተሳሰብ ህመም ነው፣ ትክክል አይደለም። ሐቀኛ ሰው እውነተኛ ሰው የሚያደርገው ሐቁን ይውሰድ፣ ከኔ ይለፍ፣ እኔ ከላይ የሚሰጠኝ ይበቃል ነው የሚለው እንጂ የሰው ሐቅ አይወስድም። የሰው ሐቅ የሚወስድ ሰው ቅጣቱ በጣም ትልቅ ነው። ሲጀመር የሰው ሐቅ 5 ከነበረ የኛን 15 አይደለም ይዞብን የሚሄደው 50 500 ነው ይዞብን የሚሄደው። የሰው ሐቅ ክፉ ነው። የሰው ሐቅን ለመደበቅ ተብሎ በእናቴ ስም አስቀምጫለሁ፣ በአባቴ ስም አስቀምጫለሁ፣ በእህቴ ስም በወንድሜ ስም ምናምን ያለ ሰው ሁሉ እንኳን አይደለም ያችን የደበቃትን ሐቅ ሊበላትና ከሱ ጋር ሊያሳድጋት ይቅርና የራሱንም ነፍስ በምን አይነት ሁኔታ የት ጋር እንዳለ በማስተዋል አጠገባችን ከነበሩ ሰዎች የዛሬ 5 ዓመት 10 ዓመት 15 ዓመት 20 ዓመት ይህን ሲያደርጉ የነበሩ ሰዎችን እንመልከት። የተወሰደበት ሰው ሐቁን የተነጠቀ ሰው ፈጣሪ ከፍ ያደርገዋል። ያ ሐቅ የነጠቀውስ ያ የሰው ሐቅ የቀማው ሰውዬ እታች ነው የሚሄደው ወይንም እታች ነው የምትሄደው። ከሰው ህይወት የሚማር ደግሞ ሁልጊዜ ብልጥ ነው። የዛሬ ባል ታሪኮቻችንን ተመልክተን ሌላ በትልቁ የምንታዘበው ነገር የባልየውን የቁማር ሱስ ነው። በርካታ ወጣቶች ትላልቅም ሰዎች በቁማር ሱስ ውስጥ ሆነው ህይወታቸውን ያጡ ብዙ ሰዎች አሉ። ሩቅ አይደለም እንደዚህ አይነት ነገር ለመታዘብ። ሲጀምር ግን በጣም ቀላል የሚመስል የብዙ ቤተሰብን ህይወት ግን ሊሄድ የማይገባው ቦታ ቁልቁለት የወሰደ ነገር ነው የቁማር ሱስ። የቁማር ሱስ ታዲያ ትላልቅ ሰዎችም ሆነን ወይንም ደግሞ በልጅነትም
ውስጣችን ሊገባ ይችላል። እንዴት ነው የሚሆነው ይሄ ነገር? ወይንም ሰዎች እንዴት ነው የቁማር ሱስ ውስጥ የሚገቡት ብንል ብዙ ነገር ልንታዘብ እንችላለን። በተለይ ግን በወጣትነት ማንም ሰው የቁማር ሱስ ውስጥ የሚገባው በራሱ ተነሳሽነት አይደለም። እንደ ማንኛውም ሱስ በጓደኛ ነው። በጓደኛ አማካኝነት የሚመጣ በጓደኛ አማካኝነት የምንለማመደው በጣም ክፉ ባህሪ ነው። ልጅ ስናሳድግ ሁል ጊዜም ከነማን ጋር መዋላቸው ልብ ብለን የምናስተውለው እዚህ ጋር ነው። ልጆች በተለይ ቲኔጀር እየሆኑ ሲመጡ ውሏቸውን ሰዓት ሰተን የምናዳምጣቸው ከሆነ መናገር ይጀምራሉ። ስለ ቁማር ማውራት ይጀምራሉ፣ በቁማር ስለሚገኝ ገንዘብ። ምክንያቱም እያንዳንዱ ሱስ መጀመሪያ ከወሬ ነው የሚጀምረው። ስለ ብዙ ሱሶች ልጆች ላይ ያወሩ ይችላሉ። ስለ ቁማር ሱስ ግን ገንዘብ ይገኝበታል ብለው ስለሚያስቡ መተው ለወላጅ ይገልጻሉ፣ መተው ለእህት ለወንድሞቻቸው ያወራሉ፣ መተው ከሌሎች ጎረቤት ልጆች ጋር ያወራሉ። አጠገባቸው ካለን ነው ይሄን ወሬ የምንሰማው። ጊዜ አብረናቸው ካሳለፍን ነው። የዛን ጊዜ በጊዜ ልንገታው እንችላለን። ከዛ ውጪ ግን ትላልቅም ሰዎች ሆነው ልክ እንደ ዛሬ ባል ታሪካችን ንብረታቸውን ሁሉ አስይዘው የሚጫወቱ ሰዎች በጣም ብዙ የተበሉ ሰዎች አሉ። የቁማር ሱስ እጅግ በጣም አደገኛ ሱስ ነው። እንደነዚህ አይነት ችግር ውስጥ ያሉ ትላልቅ ሰዎችን የምናውቅ አጠገባችን ያሉ የህይወት አጋር ሊሆን ይችላል፣ ልጆቻችን ሊሆን ይችላሉ፣ ወንድሞቻችን ሊሆን ይችላሉ። እንረዳቸው። ትክክል አይደለም ስራቸው። ምክንያቱም በአንድ ቀን ሌሊት መኖሪያ ቤታችንን ላጥ አድርገው ሊወስዱት ይችላሉ። መኪናችን፣ አንድ ሰው ቤት ለመስራት ቤት ለመግዛት ስንት ዓመት ነው የሚለፋው? በአንድ ቀን ሌሊት ወይንም ደግሞ በአንድ ቀን ምሽት ወይም በአንድ ቀን ውሎ ግን ቤቱንም መኪናውንም ምኑንም ላጥ ተደርጎ በቁማር ሊበላ ይችላል። ይሄ ሱስ ትሪት ይደረጋል። እንደ ማንኛውም ሱስ ሊድን የሚችል ሱስ ነው። ግን ክትትል፣ ስነ ስርዓት፣ ባለሙያ የሚለውን ነገር ማዳመጥ ይፈልጋል። እንደነዚህ አይነት ጉዳት ያለባቸው እንደዚህ አይነት ሱስ ያለባቸው ምክንያቱም በጣም ትልቅ ሱስ ስለሆነ ባለሙያ ጋር መውሰድ መቻል አለብን። ምን ላድርግ፣ እንዴት አድርጌ ላግዘው የሚለውን ነገር የስነ ልቦና የምክር አገልግሎት መጀመሪያ እኛ መውሰድ አለብን። አጠገባችን ያለ ሰው እንደዚህ አይነት ሱስ ካለበት የትዳር አጋራችን ሊሆን ይችላል፣ እህት ወንድማችን ሊሆን ይችላል አይደል? ይሄኛው ሰው ወንድሜ፣ እህቴ፣ ባሌ ወይንም ደግሞ አባቴ ወይንም ደግሞ አጎቴ የቁማር ሱስ ውስጥ ናቸውና እንዴት አድርጌ ላግዛቸው ብለን ባለሙያ ጋር ሄደን መጠየቅ እንችላለን። ያግዙናል፣ እንታገዛለን። ሳንሰለች ማድረግ፣ ምክንያቱም ስለምንወደው ያንን ሰው ሳንሰለች ማድረግ ያለብንን ነገር እናድርግ። በጊዜ ካረዳናቸውስ፣ በጊዜ ካላገዝናቸውስ ወዴት ነው የሚሄደው? ሁሉ ነገራቸውን ይሰጣሉ። ያላቸውን ነገር ልብሳቸውን ሳይቀር በሙሉ ሁሉ ነገራቸውን ከተበሉ በኋላ እነዛ ሰዎች ሱስ ነው አይደል? ግዴታ ሄደው መጫወት አለባቸው። ከዛ በኋላ ራሳቸውን ነው የሚያጡት። ብዙ ምሁራን፣ ብዙ ትላልቅ ሰዎች፣ ብዙ ገንዘብ የነበራቸው ሰዎች፣ ብዙ ትዳር ውስጥ የነበሩ ሰዎች ወይም ጥሩ ፍቅረኛ የነበራቸው ሰዎች በቁማር ሱስ ምክንያት ሙሉ ነገራቸውን አጥተዋል። ማንነታቸው ጠፍቷል። የዛሬ 5 ዓመት ቁማር ውስጥ የነበረ ሰው ዛሬ ብናየው ሌላ ሰው ነው ያለው። ሌላ ገጽታ፣ ሌላ ስራ፣ ሌላ ገቢ፣ ሌላ መኖሪያ፣ ሌላ የትዳር አይነት ነው የሚኖረው። በፍጹም የተመሳሳይ አይነት ነገር ሁኔታ ውስጥ ሊኖር አይችልም። ግን ሁሉም ሰው ቁማር ሲጀምር ግን እንደሚበላ፣ እንደሚያሸንፍ፣ ከዛ ቁማር ውስጥ እንደሚጠቀም አስቦ ነው የመጀመሪያ ቀን ቁማር ውስጥ መጫወት የሚጀምረው። ማንም ሊበላ የገባ የለም ቁማር ውስጥ። ማንም ሊሸነፍ የገባ የለም። በቁማር በልቶ ገንዘብ የሚያገኝ ነው ሁሉም ሰው የሚመስለው። ግን ሁሉም ባዶ እጁን አጨብጭቦ ነው የወጣው። ንብረቱን አጥቶ፣ ትዳሩን አጥቶ፣ ልጆቹን አጥቶ፣ ነፍሱን አጥቶ፣ ስራውን አጥቶ፣ ሁሉም ቁማር ውስጥ የገባ ሰው አጨብጭቦ ባዶ እጁን ሞኝ ሆኖ ነው የወጣው። ብልጥ የነበረው ሰውዬ፣ ምሁር የነበረው ሰውዬ፣ ባለሀብት የነበረው ሰውዬ፣ የተከበረው ሰውዬ በውርደት ነው ከቁማር መጨረሻ የሚወጣው። እጃቸውን አጣጥፈው ባዶ እጃቸውን ከዛ ነገ ጠዋት መጥተው ገንዘብ ይለምናሉ። ለምን? በቁማር ያላቸውን ነገር በሙሉ ተበልተው። እርግጠኛ መሆን መቻል አለብን። በተለይ ትልቅ ሰው፣ ኃላፊነት ያለበት ሰው፣ የልጆች አባት የሆነ ሰው ቁማር ቤት መሄድ ይገባኛል አይገባኝም ብለን አይምሯችንን ማሰራት መቻል አለብን። ግን እንደ ማንኛውም ሱስ ለማቆም ስለሚቸገር ጊዜ ውስጥ ያለ ሰው እርዳታ ያስፈልገዋል። ወደ ቁማር ቤት እንሂድ ብሎ የሚጠይቀን ጓደኛ በየትኛውም እድሜ ክልል ውስጥ እንሁን መጀመሪያ ማድረግ ያለብን
ስለ ቁማር እንጫወት፣ ገንዘብ እንበላለን፣ ገንዘብ እንበላለን፣ ገንዘብ እንዲናረጋለን፣ በዚህ መንገድ እናገኛለን ብሎ የሚያወራንን ጓደኛ ርህራሄ መኖር የለበትም። ቆርጠን ነው ከህይወታችን ማውጣት ያለብን። ይሄ ህይወታችንን ወደ ቁልቁለት የሚወስደው ሰው ነው። አንዳንድ ሰዎች አሉ የቅዠት ዓለም የሚያሳዩ። አንዳንድ ሰዎች አሉ ጓደኞቻችን ወይ ዘመዶቻችን ይሆኑና የሚያወሩት ነገር ምድር ላይ የለም፣ ጉም ነው የሚያስጨብጡን። የሚያወሩት ከአፋቸው የሚወጣው ነገር አይምሯቸው አምኖበት ቁማር ትበላለህ፣ እንትን ብንሰራ እንደዚህ እናገኛለን የሌለ ነገር። በቃ በጣም ብዙ ሰው ሜርኩሪ ምናምን እየተባለ አሁን ድሮ ሰው ይበላ ነበር ገንዘብ። እንዲህ አይነት የገንዘብ ማምጫ መንገድ የለም፣ ውሸት ነው። ከእንደዚህ አይነት ሞኝነት ራሳችንን ማዳን አለብን። ሰው ገና የሌለን ገንዘብ መጠን ማውራት ሲጀምር እንደዚህ ብንሰራ እንዲህ እናገኛለን፣ ቁማር እንደዚህ ብንጫወት እንዲህ እንበላለን፣ እንዲህ አይነት ቅዠት ማውራት ሲጀምር ቆርጠን ነው ከህይወታችን ማውጣት ያለብን። ለምን ያልን እንደሆነ ገንዘብ ወደኛ እንዲመጣ ስራ ይጠይቃል። የ30 ቀን ልፋት አለው፣ ድካም አለው፣ ማሰብ አለው። ዕውቀታችንን እናወጣለን፣ ጉልበታችንን እናወጣለን። የፈጣሪም ቃል የሚለው ለፍተህ ጥረህ ግረህ ብላ ነው። ውሸት ነው ከዛ ውጭ የሚመጣ። ቁማር ተጫውቶ ድራግ ሸጦ ምናምን አድርጎ ሰው የሆነ ሰው በምድር ላይ የለም። የጠፋ ግን 1000 አለ፣ 1 ሚሊዮንም አለ፣ 10 ሚሊዮንም አለ። ከፈለግን ማአት አለ ዓለም ላይ። ይሄንን መንገድ የሚያስኬደንን ጓደኛ ግን ትኩረት አድርገን ካየን በኋላ ከህይወታችን ማውጣት አለብን። ጓደኛችን ስለ ቅዠት ገንዘብ አይደለም ማውራት ያለበት። ጓደኛችን የሚያበረታን ይሄንን በዚህ መንገድ ብትሄድ ብሎ የታየውን ነገር የሚያሳየን ነው መሆን ያለበት እንጂ የውሸት ቁማር ተጫውተን እነከሌን እንደዚህ አድርገን በዚህ መንገድ ሄደን ይሄን አታለን የሚባል ወሬ የሚያወራን ሰው ህይወታችንን ሊያጣምመው ያለንን ነገር ሊያስጠፋን ስለሆነ የመጣው ማስተዋል መቻል አለብን። አተርፍ ባይ አጉዳይ እንዳንሆን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።